የቅዳሜ ገበያ ፕሮግራማችን ተጀምሯል። ፍሬ ነኝ። እንግዲህ የምገኘው በአሪፍ ፔይ ኦፊስ ነው። ብድር መበደር ለምትፈልጉ ሰዎች ቆንጆ መፍትሄ ነው ይዤላችሁ የመጣሁት። ምንድነው መፍትሄው የሚለውን ከፕሮግራሙ ተከታተሉን፣ አብራችን ቆዩ። የዛሬው ስምምነት ፊርማ ምንድነው ዓላማው? ዓላማው ምንድነው? ያው ከኤምዜድ እና ከመፍትሄ ጋር ነው ይሄንን ፓርትነርሺፕ ያደረግነው። መፍትሄ እንግዲህ ያው አሪፍ ፔይ አኳየር ያደረገው የገዛው አንድ የማይክሮ ፋይናንስ ተቋም ነው። ኤምዜድ ደግሞ አብሮን ከኛ ጋር የሚሰራው ፓርትነራችን ነው። ትልቁ ታርጌታችን ምንድነው? እንዴት አድርገን ነው የፋይናንሻል ተደራሽነትን ማድረግ የምንችለው ነው። እንግዲህ በቴክኖሎጂው ዓለም እስከዛሬ ያየናቸው ነገሮች ምንድናቸው መሰለሽ? ከውጭ ወደ ውስጥ ነው የሚገባው አይደል? ከአሜሪካ ታገቢያለሽ ወይም ከአፍሪካ ታስገቢያለሽ ምናምን እና ኢትዮጵያ ውስጥ ግን ያሉንን እሴቶቻችን የምንላቸውን ነገሮች ለምን ወደ ቴክኖሎጂ አናሳድጋቸው? ለምሳሌ እቁባውን ተጀምሯል አይደል? እቁብ የራሳችን አይደል? ውጭ ያለ እኮ ሶሻል ምንድን ነው የሚባለው ክራውድ ፈንዲንግ ብለው ያወሩታል። ግን እነሱ ከማለታቸው በፊት እኛ ነበርን። እድር አለን አይደል? በተለምዶ ደግሞ ሱቅ ሄደሽ ከሸምሱ ሱቅ ትወስጃለሽ አይደለም? ሪሌሽንሽፕ አለ፣ ትረስት አለ እና ኤአይ ምናምን ብለን ከማምጣታችን በፊትና እንትን ከማድረጋችን በፊት ለምንድን ነው ሀገር ውስጥ ያለውን ነገር እስቲ መጀመሪያ ማነው? ምክንያቱም ይሰራል እኮ አሁን አንቺ ይቅርታ እንግዲህ ቢወስድሽ አታውቂም እንግዲህ። ኧረ ይወስዳል በደንብ። ስለዚህ አብዛኛው ሰው ምን ያደርጋል? ዶቤት ውስጥ ምክንያቱም ብርም ሳይኖርሽ ማስቲካም ፒክ አድርገሽ ልትሄጂ ትችያለሽ። አልሰጥሽም አይልሽም። ለምን ያውቅሻል? አንቺ የት እንደምትኖር ያውቃል፣ ቤተሰብሽን ያውቃል፣ እናት አባትሽን እንግዲህ ቤተሰብም ካለሽ ወልደሽም ሊወለድ ሆነ ያውቃል፣ ጓደኞችሽን ያውቃል፣ ሰፈር ውስጥ ያለሽን ስታተስ ያውቃል። የማያውቀው ነገር የለም ማለት ሰፈር ያለ ሰው እና ይሄንን ነገር እንዴት አድርገን ወደ ቴክኖሎጂ እናምጣው? እነዚህ ሶስት ተቋማት እንግዲህ ያደረግነው ነገር ምንድን ነው መሰለሽ? ፕሮዳክት ነው ክሬት ያደረግነው ኪሴ የሚባል ነገር። አጠገባችን ያለውን የማህበራዊ እሴቶቻችንን በቴክኖሎጂ በማገዝ አንድ ሰው በቀላሉ እንዴት አድርጎ ገንዘብ ሊበደር ይችላል። ምክንያቱም 10 ሺህ ብር ስጪኝ የምለው ማንን ነው? ሰው ማለት ነው። አጠገብሽ ያለው ጓደኛሽን እናቴን ነው። ስለዚህ ከዚህ በኋላ ግን ኪሴን ነው ማለት ነውና አሁንም ምንድን ያደረግነው እንግዲህ ኪሴ ላይ እነዚህን ኤጀንቶች እንመዘግባቸዋለን ማለት ነው። ስለዚህ በየሰፈሩ እያለ እነዚህን ኤጀንቶች በመመዝገብ አካባቢ ላለው ሰው ኦልሬዲ በፓስታ በምን ዱቤ መስጠት የጀመሩትን ወደ ምን መቀየር ነው? ወደ ገንዘብ። ልዩነት የለውም። ኦልሬዲ እኮ ፓስታው እኮ ገንዘብ ነው አይደል? ፓስታው ወስደሽ ገንዘብ ነው የምታመጪው። ስለዚህ ገንዘብ ወስደሽ ለምን ገንዘብ አታመጪው? ምንም ልዩነት የለውም። የፎርም ልዩነት ካልሆነ በስተቀር የትራንዛክሽን ልዩነት የለውም። እና ይህንን ነው እንግዲህ እነዚህ ሶስት ተቋማት ወደ ገበያ ይዘው የመጡት። ኢትዮጵያ ውስጥ የመጀመሪያው ነው ይሄ ነገር ማለት ነው። ፈጠር ነው አንልም፣ አልፈጠርነውም። ግን የምናደርግ ነው ምንድን ነው የሚባለው? ኢኖቬሽን ነው የሚባለው። እሱ ነው ክሪኤሽን። ግን ኢኖቬት ያለውን ነገር ህዝብ እንዲበቃ ማሳደግ ነው እና በአዲስ አበባ ላይ አሁን ፓይለት እየሰራ ነው። ቅድም እንደተባለ ወደ 250 ኤጀንቶች አካባቢ ያሉን። አሁን ላይ ግን ይህንን ነገር በደንብ እያየ ነው። መውጣት የምንፈልገው ወዴት ነው? ቅድም እንዳልኩት ወደ ገጠር ነው። ገጠር ገብተሽ አንድ አርሶ አደር አንድ ገበሬ
ብድር ቢፈልግ የት ነው የሚሄዱ? እውነቴን ነው ኢትስ ኢምፖሲብል አይደል? እናቶቻችን የሆነ ነገር ቢፈልጉ ምንድን ነው የሚያደርጉት? ገንዘብ ከየት ነው የሚያገኙት? እኛ እንደምናስበው አፕ ዳውንሎድ አድርገው ፕሌይ ስቶር አፕ ስቶር ገብተው ሞልተው ምናምን ይመስልሻል? እኔ ፐርሰናል አይመስለኝም። ግን የሚሆነው ምንድን ነው? እዛው ግን እኮ ብትሄጂ ያው ሽማግሌ ያለ የጎበዛል የሰፈር ጎበዛ አለቃ ሽማግሌዎች፣ አባቶች፣ አስተዳዳሪዎች ሁሉ አሉ እና ይህንን ነገር ግን በመጠቀም ማድረግ ይቻላል። እነዛን ሰዎች በቀላሉ መድረስ ይቻላል እና ትልቁ ጎላችን ከአዲስ አበባ ውጭ ቴክኖሎጂ ላላየውና ላለመ ሰው። ይህ ስምምነት ምን ያህል የሚቆይ ነው? የዛሬው ስምምነት ፊርማ እንግዲህ አሁን ላይ በፓይለት ደረጃ ነው እየወጣን ያለ ነው። እንግዲህ ከዚህ በኋላ ስኬልም ስናደርግ እስካለን ድረስ አለን በሚለው ነው እና ሎንግ ተርም ሪሌሽንሽፕ ነው ያለው። ወይም የኮንትራክቹዋል አይደለም ወይም ዋን ታይም አይደለም። ኢትስ ፓርትነርሽፕ፣ ሶስታችንም አንድ ላይ የምንሰራ ነው። ቅድም እንዳልኩት መፍትሄ ያው የአሪፍ ፔ አንድ አካል ነው፣ የራሱ ድርጅት ነው። ኤምዜድ ደግሞ ፓርትነራችን ነው። እንግዲህ እኛም እንበደራለን። ኑልን በቀጣይ ከአሪፍ ፔ ምን እንጠብቅ? ስንደርስበት እነግርሻለሁ። ስለዚህ ያው ሲደርስ እየመጣን እንዘግባለን ይሻላል። ቴንክ ዩ። በመጨረሻ ማስተላለፍ የምትፈልገው መልዕክት ካለ እድል ስጥ። መጀመሪያ ፓርትነሮቻችን ከልቤ ማመስገን የምፈልገው እንደዚህ አይነት ሀሳብ ይዘሽ ስትመጪ አምኖ ተቀብሎ ከአንቺ ጋር አንድ ላይ ለመስራት ሪስኩን ለመውሰድ ፈቃደኛ የሆነ ፓርትነር ማግኘት ከባድ እና ይህንን ነገር እንደ ቢዝነስ ብቻ ሳይሆን ለሀገርም የሚጠቅም ነገር ነውና አምነውበት ይህንን ከኛ ጋር ለመስራት ፈቃደኛ ስለሆኑ ኤምዜዶችንም ማመስገን እንፈልጋለን። እንግዲህ እህት ድርጅታችንንም መፍትሄንም ማመስገን እንፈልጋለን። ከዛ ባለፈ ደግሞ ለተቀረው የቴክኖሎጂ ላይ ለሚሰሩት ድርጅቶች፣ ያንግ ኢኖቬተሮች፣ ፈጣሪዎች እንደምታዩት አሪፍ ፔ አብሮ በመስራት ያምናል። አብሮ እንብላ ብቻ ሳይሆን አብሮ እንስራም አለና እኛ ከእናንተ ጋር አብረን ለመስራት ሬዲ ነን። ማንም የማይደፍራቸውን ሀሳቦች ለመድፈር ሬዲ ነን እንፈልጋለን። ስፔሻሊ ደግሞ ለሀገራችን የሚበቃ ለሀገር የሚተፍል ለወት ትውልድ የሚሆን ነገር ማድረግ እንፈልጋለን እና እንግዲህ ይህንን ሀሳብ ያለው ማንኛውም ድርጅትም ቢሆን ሀሳብም ፕሮዳክት ያለው ኢንዲቪዥዋል ሰዎችም ቢሆኑ አሪፍ ፔ አብሮ ለመስራት ሬዲ ነው። እናመሰግናለን። ስለተገናኘ ደስ ብሎኛል። አመሰግናለሁ። በመጀመሪያ ራስን ለተመልካቾች ያስተዋውቅልኝ። እሺ፣ ነብየ ልዑል ታደሰ እባላለሁ። መፍትሄ ማይክሮ ፋይናንስ ዋና ስራ አስፈጻሚ ነኝ። እሺ፣ ስለ ድርጅታችሁ ስለ መፍትሄ ንገረን። መፍትሄ ማይክሮ ፋይናንስ እንግዲህ በቪዥነሪ የሆኑ ባለቤቶች 2 ዓመት ሆኖ ከተመሰረተ ብድርና ቁጠባ አገልግሎት ከብሔራዊ ባንክ በተሰጠው ፍቃድ መሰረት እየሰራ ከማርች 2024 ጀምሮ አገልግሎቱን እየሰጠ የሚገኝ ኩባንያ ነው። እንደ ስሙ እንግዲህ መፍትሄ የሚሰጥ ይመስለኛል። ትልቅ ራዕይ ያለን መፍትሄ ለመሆን መፍትሄዎች ነን ብለን ነው የምናስበው። መፍትሄ ለመሆን ነው ጥረታችን። እንግዲህ ከተጀመረ 1-2 ዓመት አልፎታል። እንዴት አገኘው ተቀባይነቱ? ባለፈው ዓመት ላይ ብዙ እንቅስቃሴያችን ትንሽ ያዝ አድርገን ነበር ስንንቀሳቀስ የነበረው። ድርጅቱ ትራንስፎርም እያደረገ ነበር ለማለት እንችላለን። ምክንያቱም የባለቤት ለውጥ እየተደረገ ነበር እና የእሱ ጋር የተያያዙ ስራዎች ብድርና ቁጠባ ስራው ላይ ምንድን ነው ስሙዝ በሆነ ወይ ለስለስ በለሆሳስ ነው እየሄድን ያለ ነው። አሁን ባለው ሁኔታ ጥሩ እየሰራን ያለ ነው። ጥሩ ደንበኞች አሉን። ወደ 900 የሚሆኑ ቆጣቢ ደንበኞች አሉን። 150 የሚሆኑ ተበዳሪዎች አሉን። 11 ሚሊዮን ብር አካባቢ በቁጠባ አለን። ብድር በገንዘባችን 20 ሚሊዮን አካባቢ ነው።
ዛሬ እንግዲህ ከአሪፍ ፔ ጋር የተደረገው የስምምነት ፊርማ ዓላማው ምንድን ነው? አሪፍ ፔ እንግዲህ መፍትሄን አሁን በዋናነት አሪፍ ፔ ባለቤትነት ገዝቶት በባለቤትነት ገዝቶት ነው ያለው። አሪፍ ፔም እያለ ከአሪፍ ፔ መምጣት በፊት መፍትሄ ማይክሮፋይናንስ ዲጂታል ፈርስት የሚል ሀሳብን ይዞ ነው እየሄደ ያለው። ስለዚህ ያንን ዲጂታል ፈርስት የሆነውን ነገር ይዘን ለመሄድ ከዲጂታል ካምፓኒዎች ጋር ወይም ዲጂታል ፋይናንሻል ቴክኖሎጂ ካላቸው ኩባንያዎች ጋር መስራት የተሻለ ነው የሚሆነው። ምክንያቱም ሁሉንም ስራ እኛ መስራት አንችልም። የእኛ ልምድ፣ የእኛ ኤክስፒሪየንስ፣ የእኛም መቋቋም እንደ ማይክሮፋይናንስ የብድርና ቁጠባ ስራዎቹ ላይ ጠንክረን መስራት ነው። ቴክኖሎጂውን ሰፖርት የሚያደርገን ድርጅት ሲመጣ ተደራሽነታችንን፣ አውትሪቻችንን፣ ቅርንጫፎቻችንና የመሳሰሉትን እንድናሳድግ ያግዘናል። ስለዚህ ከእንደዚህ አይነት የቴክኖሎጂ ካምፓኒዎች ጋር መስራት የብድር ገንዘባችን በአንድ የተወሰኑ ቦታዎች ላይ እንዳይሆን በተለያየ ነገሮች ላይ እንዲሆን ያግዘናል ማለት ነው። ፖርትፎሊዮ ዳይቨርሲፊኬሽን ይባላል። ይሄኛው አንድ ፕሮዳክት ሆኖ ይሄዳል። ሌሎችም እንደዚሁ ዲዛይን እየተደረጉ ያሉ ዲጂታል ብድሮች አሉን። አዘ ሴም ታይም ዲጂታል ብድሮችን ብቻ ሳይሆኑ ቁጠባዎችንም እያሰባሰብ ነው የምንሄደው። ብድር ቁጠባ በሌለበት ሊከናወን አይችልም። የብድር ገንዘብ ምንጮቻችን ቁጠባዎች ስለሆኑ፣ ስለዚህ እሱንም ዲጂታል በሆነ ወይ እንቀጥላለን። ያም ብቻም አይደለም፣ የማይክሮ ኢንሹራንስ አገልግሎቶችን መስጠት ስለምንችል እነሱንም ዴቨሎፕ እያደረግን ነው። እነሱንም እንደዚሁ ዲጂታላይዝ እያደረግን እንሄዳለን። ዋናው ነገር እንግዲህ ራሱ በዓለም ደረጃም ሀገራችንም ዲጂታል ኢትዮጵያ ስትራቴጂንም ስናይ ብዙ ነገሮች ወደ ዲጂታላይዝ እየሆኑ ነው የሚሄዱት። ስለዚህ ለዛ ዝግጁ መሆን፣ ከዛ ጋር ዝግጁ ከሆኑ ኩባንያዎች ጋር መስራት አማራጭ የሌለው አካሄድ ነው የሚሆነው። ይሄ ስምምነት ወይ ደግሞ ይሄ የስራ ቆይታ ምን ያህል ጊዜ የሚቆይ ነው? ኢንደፊኒት። አሁን በፓይለት ደረጃ እንጀምረዋለን፣ እንወስዳለን። ከሄደ የሚሄድበት ደረጃ እንሄዳለን። ምክንያቱም በፋይናንስ ተደራሽነት በሀገራችን ገና ብዙ የሚቀረን ብዙ ስራዎች መሰራት ያለባት ሀገር ነች ያለችን። ስለዚህ ይህን ስራ ኢንደፊኒት ነው ብለን ነው የምናስበው። ምናልባት ቴክኖሎጂ ሲቀየር፣ ምናልባት ሌሎች ነገሮች ሲመጡ ልንቀይረው የምንችለው ነገር ላይ እያሰብን በሂደት የምናየው ነው የሚሆነው። ግን ይቋረጣል ወይም የአጭር ጊዜ ስራ ነው ብዬ አልገምትም። እንግዲህ በመጨረሻ ማስተላለፍ የሚፈልጉት መልዕክት ካለ እድል ስጥ። እንግዲህ የማይክሮ ፋይናንስ ሰርቪሶችን በተመለከተ ህብረተሰቡ ብዙ ተጠቃሚ እንደሆነ እናውቃለን። አሁንም በበለጠ ተደራሽ ለመሆን ብዙ ማይክሮ ፋይናንስ ድርጅቶች ወደ ገበያው እየመጡ ነው ያሉት። እኛም ተወዳዳሪ ሆነን ተመራጭ ሆነን ለመስራት እንደ ስማችን እነሆ መፍትሄ ብለን መፍትሄዎችን እያመጣን በተለይ ቴክኖሎጂዎችን እየተጠቀምን ወደ ገጠርም ለመድረስ ከፍተኛ ዝግጅት እያደረግን ያለ ነው። ወደዛም እንደርሳለን ብለን እናምናለን። እንድትመጡ እንድትጎበኙንም በአክብሮት እጋብዛለሁ። የአቤኔዘር እባላለሁ። የኤምዜድ ቴክኖሎጂ ሲኢኦ ነኝ። እሺ፣ እስቲ ስለ ኤምዜድ ቴክኖሎጂ ንገረን፣ ስለ ድርጅታችሁ። ኤምዜድ ቴክኖሎጂ እንግዲህ እዚህ ፕላትፎርም ላይ ይህንን ኪሴም የሚባለውን ፕላትፎርም በእኛ በኩል ነው ዴቨሎፕ የተደረገው። ሁሉንም ዴታዎች በእኛ በኩል ነው የሚያልፈው። ለመፍትሄ የከስተመሮችን አናሊሲስ እየሰራ የሚልከው፣ ኤጀንቱን የሚያገናኘው አሪፍ ፔን ሲስተም ውስጥ ያካተት ነው የኛ ፕላትፎርም ነው። ኪሴ የሚለውን ፕላትፎርም ኤምዜድ ቴክኖሎጂ ነው ዲዛይን አድርጎ ይዞ የመጣው ማለት ነው። ኤምዜድ ቴክኖሎጂ ከተመሰረተ ምን ያህል ጊዜ ሆነው? ኤምዜድ ቴክኖሎጂ ከተመሰረተ 2 ዓመት ሆኖታል። ቴክኖሎጂ ኢንዱስትሪ ላይ ያሉትን ወጣት ያንግ ፓሽኔት የሆኑ ሶፍትዌር ዴቨሎፐሮች በማምጣት ከዛ በፊት የተለያዩ ስራዎች ማርኬት ላይ ሆነን ቢሆንም ግን ለኪሴ ማይክሮ ፋይናንስ ብቻ ብለን ያቋቋምነው አዲስ ድርጅት ነው። ይህንን 2 ዓመት ጥናት ሲያደርግ ነበረ። ይህንን ፕሮዳክት ይዘን መተናል ማለት ነው። እንዴት አገኘው ተቀባይነት?
ያው እንግዲህ በየኪሳችሁ ውስጥ እናንተም ጋር ሊገባ ነው። ሁሉም ሰው ስልኩ ላይ ፕላትፎርሙን ይጭናል። ያንን በጫነው መሰረት ስምሽን፣ ፋይዳ ቁጥርሽን በማስገባት ኤጀንት ጋር ሄደሽ እንድትበደር ያደርጋል ማለት ነው። እና ሁላችንም የምንቸገርበት ፋይናንስ ሲባል በጣም ሩቅ አይደለ? ባንክ ሄደሽ ወረፋ ጠብቀሽ መመዝገቡ ያንን ነገር በጣም አቀለን ይዘ ነው መተናል። ተቀባይነቱ እንግዲህ ከተወሰነ ወር በኋላ አብረን የምናየው ይሆናል ማለት ነው። የዛሬው ስምምነት ፊርማ ዋና ዓላማው ምንድን ነው? ዋና ዓላማው እንግዲህ አሪፍ ፔይ መፍትሄና ኤምዚ ቴክኖሎጂ አብረን ሆነን ነው ይሄንን ነገር ዴቨሎፕ ያደረግነው። ለማህበረሰባችን እንዴት ፋይናንስን እናቅልልለት። እኔ ብድር ለመውሰድ ብዙ ጊዜ መከራ በልቼ አውቃለሁ። በቃ ከትንሽ ብድር እስከ ትላልቅ ብድሮች እንዴት ነው ይሄንን ነገር ቀላል ልናደርገው የምንችለው? ኪሳችን ውስጥ እንዴት ነው ገንዘብ ማስገባት የምንችለው? ሰው 5,000 ብር ፈልጎ የሚቸገርበት ሀገር መሆን የለበትም። ሰው ቢዝነስ ኖሮት ስንት ኮንቴነር እያወረደ ስንት ምናምን ካሽ ፍሎ ግን 100,000 ብር 200,000 ብር ሊፈልግ ይችላል። 1 ሚሊዮን ብር ሊፈልግ ይችላል። ባንክ ሄደሽ ወረቀት አሟልተሽ ብዙ ፕሮሰሶችን አልፈሽ ብድር ማግኘት፣ አንቺ ብድሩን ዛሬ ነው የፈለግሽው፣ ብድሩ የሚደርሰው ግን ከወራት በኋላ ነው። ስለሆነ ሁላችንም የምንቸገርበት ጉዳይ ነው። ወደ ፋይናንሻል ተቋም መሄድ ሳይሆን ኪሴ ደግሞ ወደ ደንበኞች ጋር ወርዶ ነው የመጣው እና ለእኔም ለአንቺም ለሚያዳምጡንም ሰዎች ብድርን በፍጥነት ኪሳቸው ውስጥ እንዴት እናስገባ። አክሰስ ቱ ፋይናንስ ይወራል። ብድር ቶሎ ቶሎ ሰው እንዴት ነው ማግኘት ማይችለው? ባንክ ብር እናስቀምጣለን፣ ግን ብድር ስጠይቂያቸው ግን በጣም የራቀ ፕሮሰስ ነው እና ለምንድን ነው ይህን ፕሮሰስ ማናቀለው ብለናል። አይ ቲንክ ማህበረሰቡን ጄኒውን ላይ ያገለግላል። እንደ ቢዝነስ ብቻ አይደለም ማወራለሽ፣ ማህበረሰቡን የሚያገለግል መፍትሄ እንዴት ነው የምንፈልግለት? እና አሁን አንቺ መኪና መግዛት ብትፈልጊ ደግሞ እፈልጋለሁ አይደለ? ደሞዝሽ እስኪደርስ የሆነ ነገር ብትፈልጊ፣ አጭር ብድር ብትፈልጊ እንዴት ነው ልናቀርብልሽ የምንችለው? እና ይህንን አሰልቺ የሆነውን ሲስተም እንዴት እንቀይረው? ኪሴ ያንን በደንብ ከቨር ያደርጋል ብዬ አስባለሁ። በጣም ጥሩ ነው የገለጽክልኝ። እንደው ይሄ የስምምነት ፊርማ ምን ያህል ጊዜ የሚቆይ ነው? እንግዲህ አብረን ነው የምንቀጥለው። ዛሬ ጅማሬያችን ነው። ከዚህ በኋላ በቃ ኪሴ እስካለ ድረስ ተበዳሪ እስካለ ድረስ ኢኮኖሚ አይቆምም እኮ አይደለ? ይሄ ዓለም እስከሚኖር ድረስ ፋይናንሻል ሲስተም አይቆምም። ስለሆነም አብረን እንቀጥላለን። የምናቆመው ነገር አይደለም። ለመጨረሻ ማስተላለፍ የምትፈልገው መልዕክት ካለ እድል ስጥ። ለተበዳሪዎች፣ ኢኮኖሚው ላይ ለነጋዴ፣ ተቀጣሪ ሆናችሁ ለምትሰሩ ሰዎች ብድርን በአጭር ፍጥነት ኪሳችሁ ውስጥ ልናስገባላችሁ መተናል። ይህንን ፕላትፎርም ተጠቀሙ። ኤጀንት ሆናችሁ ከኛ ጋር መስራት የሚፈልጉ ሰዎች ደግሞ ካሉ ሰሞኑን በሁሉም ፕላትፎርሞቻችን እንለጥፋለን። ከእናንተ የሚጠበቀው ላይሰንስድ መሆን፣ አካባቢው ላይ ኢንፍሉዌንሻል ነጋዴዎች መሆን። ለምን የምታበድሩት ሰው እናንተ ላይ ስለሆነ ዲፔንድ የሚያደርገው የምትሰጡትም የምትቀበሉትም ኤጀንቶቻችን ስለሆናችሁ ከኛ ጋር አብራችሁ ብትሰሩ እናንተም ተጠቃሚ ትሆናላችሁ። በዚህ ፕላትፎርም ውስጥ ማህበረሰቡን እያገለገልን እኛም ቢዝነስ እንሰራለን ማለት ነው። እና ቶሎ ተበደሩ። በደራለን ያሉ ይመስለኛል። እናመሰግናለን በጣም። እንግዲህ ተመልካቾቻችን በዛሬው የቅዳሜ ገበያ ፕሮግራማችን አሪፍ ፔይ ቢሮ ተገኝቼ የነበረኝ ቆይታ ይሄን ይመስል ነበረ። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችን ቆዩ።